ፍቅሬን ማታውቀው ያልኩሽ ልጅ አንቺ ነሽ አደይ። ሁሌም የሚሰማኝ አፈቅርሻለሁ። ምን ወርኩት? ውጪልኝ! ቆይ አንቺ ምንድነው የምትነጫነጪው? ዝም ብለሽ ውጪልኝ! አንቺ ካልወጣሽ ይወጣሽ። ፍቅር ማለት አደይ እየቀለድሽ አይደለም አይደል? ይኸውልሽ ምንም የማይመስል ነገር አታውሪ። የኔ ወንድም መቼም ካንቺ ጋር ማነው እንደኔ ደስ ያለው ባርኮት ለአደይ ፍቅሩን በመግለጹ እኔ በጣም ደስ ነው ያለኝ ማለት ነው። ነገር ግን እሷ አልተቀበለችውም። ግን ቢሆንም ያው እንደተቀበለችው ነው የምቆጥረው። እስከ ዛሬ ድረስ ያለውበትን ፍቅር ያለውን ፍቅር አጅቦ ሆድ ውስጥ አምቆ ዛሬ መናገሩ በጣም ነው ደስ ያለኝ። እሱ ምንድነው ከዴቭ ምን አለች እንዴት ሆነ እሻለች ሆይ እምቢ አለች ሆይ እያለ ሲጠይቀው እሷ ምንም አላለችኝም፣ ጭራሽ ልታናገረኝም አትፈልግም። እንደውም እምቢ ነው ያለች። ፍቅሬን ገልጬላት እምቢ አለች ነበር ያለው ዴቭ ማለት ነው። ይሄማ እኔን ትወደኛለች ማለት ነው፣ የግዴታ መናገር አለብኝ ብሎ ነበረ ባርኮት የኔ ቆንጆ በጣም ነው ደስ ያለኝ ፍቅርህን ስለገለጽክላት ለአደይ። እና ደግሞ ዲንጎና ማዲንጎ ደግሞ አረሳ አይመጣ ዲንጎና ማዲንጎ ደግሞ በቅናት ሞቱ ማለት ነው። እነሱ ቁጭ ብለው እጇን ይዞ ሲሄድ በቃ ቁጭ ብለው እየጠጡ እያሉ እዛ ወሬ እያወሩ ተበላ ይለዋል። ተበላ እሱማ አያደርገውም ወንድሜ ነው እኮ ብላለች። ስለዚህ ወንድሟ ነው። ረፈ አንተ አታውቅም፣ እንከተላቸው እያለ ሲከተላቸው እዛ ቁጭ ብለው እያወሩ እያሉ ምንድን ነው የሚያወሩት? ለምን ተጠግተን አናዳምጣቸውም ይለዋል። እንደምን ታዳምጠዋለህ? በቃ ተበላ። እኔ እኮ ድሮውንም እንደማትወደኝና እንደማታፈቅረኝ አውቃለሁ። ነገር ግን እኔ አይኔን ከሷ ላይ መንቀር አልችልም። ሁልጊዜ እሷን ካላየሁ እንቅልፍ የለኝም። ስለዚህ እሷን ማየት አለብኝ በየቀኑ። እሷን ካየው በቂ ነው። እኔ ፍቅሬን ተቀበለችኝ አልተቀበለችኝ ዋናው ነገር የእሷ ሰላም ነው ብሎ ነው የተናገረው። እንግዲህ በጣም ደስ ይላል። የእሱ አንድ ሰው እምቢ ካለው ያው የእሱን ሰላምና ደስታ ባለበት መጸለይ ነው። ስለዚህ ዴቭ ደግሞ በጣም ከሚባለው በላይ ነው ርር ያለው ማለት ነው። ተኩሽና ምንም አቋም የለውም። ሲጀመር ዴቭ የፍቅር አቋም የለውም። ልምጥምጥ ነው። ከኩሽና ክፍል ይሄዳል፣ ከክፍል ኩሽና ይሄዳል። የሆነ ነገር በቃ የሆነ አደይ የሆነ ነገር አጠፋች ሲባል አምኖ ቁጭ ይላል። ካንቺ አልጠብቅም ነበር ብሎ ጥሎ ይሄዳል። ደግሞ ያን እውነቱ ሲወጣ ደግሞ ያደይ ይመጣና እኔ እኮ አላስችል ብሎኝ ነው፣ በቃ እኔ ፍቅርሽ አላስቆም ብሎኝ ነው፣ አንቺን ካላየው በቃ የሆነ ነገር ሆናለሁ፣ እንቅልፍ የለኝም፣ እንቅልፍ አጣው ብሎ ይመጣል። በቃ የማይሆነው ነገር የለም። ባርኮት ግን እንደዚህ ያለ ብሎ ነገር ታፈቀረ በወዱ አምቆ በቃ አሁን ዛሬ ነገራት። ነገር ግን ያው ለሱ ተቆጥታው ነው የሄደችው። እሺ አላለችውም። ብትቆጣውም ግን ሆዷን ፈልጓታል ማለት ነው። ልቧ ፈልጓል። በቃ ሄዳ ደረቱን ይዛው ነበረ። ምን ያክል ትርታ እንዳለው እሱም ደረቷን ይዟት ነበረ ባርኮት ማለት ነው። ምን ያክል ትርታ እንዳላቸው ምን ያክል ፐርሰንት ፍቅራቸው ደረታቸው ላይ ልባቸው ላይ እንደሚመታ ተለካክተዋል ማለት ነው። ስለዚህ እቤት መጥታ እንኳን አንቺ አደይ የክድሽ ነው እኔን ሳታስፈቅጂ ስትል ፍቅር አንቺንም አስፈቅደው ያለው ከባርኮት ጋር ምንድን ነው የምትይኝ? እኔ እኮ ተንግዲህ ወዳ አትመናጠልቂብኝ። እኔ የወንድምሽ ፍቅረኛ ነኝ፣ የባርኮት ፍቅረኛ ነኝ ስትላት ብድን ያለችው ፍቅር ማለት ነው። ከዛ በኋላ ዴቭ ከኋላ ሰማ። ምን እያልሽ ነው አደይ ምን እያልሽ ነው አላት። በቃ ሰምታችኋል። እሱማ አንቺን ሊያፈቅር አይችልም፣ በፍጹም የኔ ወንድም አንቺን ሊያፈቅር አይችልም ስትላት፣ እንዴት አያፈቅረኝም? እኔ ሰው አይደለሁም እንዴ?
እያለቻት እያላት ሲመጣ እሱን ጠይቀው እስኪ ምን ያክል እንደሚወደኝና ምን ያክል እንደሚያፈቅረኝ ነው ያለቻት። እንግዲህ እኔ በጣም የጓጓሁት ዴቭና ባርኮት አንድ ላይ ገጥመው ስለ አደይ እኔ ማፍቀሬን እየነገርኩ እንዴት አንተ ሄደህ አፈቅርሻለሁ ትላታለህ የሚለውን ባርኮት ምን አይነት መልስ እንዳለው ነው። በቃ እኔ ናፈቀኝ ብቻ ነው ማለት እና በመናገሩ እኔ በጣም ደስተኛ ነኝ። እርግጠኛ ነኝ ኮመንት ላይ ራሱ ያይ ማን ነው ያላችሁት ባርኮት ነው። ባርኮት ይውሰዳት። ይሄ ልምጥምጥ ነው። ምንም ስለ ፍቅር ምንነት ነው ያውቅም። ዝም ብሎ ብቻ አፈቅርሻለሁ ምናምን እያለ ዝም ብሎ ይለፈልፋል እንጂ ምንም ስለ ፍቅር አያውቅም። ስለዚህ ባርኮቴ ነው። ባርኮቴ እንኳን ወሰድካት፣ እንኳን ነገርካት ፍቅርህን እያሉት ነበረ። በጣም ደስ በሚል ሁኔታ ማለት ፍቅራቸውን እነሱ ራሱ ኮሜንታተሮቹ ራሱ እየገለጹልን ነበር። እንኳን ደስ አለህ እያሉትም ነበረ። እንግዲህ ይህንን ኮመንቱን ስለሚያይ እርግጠኛ ነኝ በዚህ ይቀጥላል ማለት ነው። አደይ ትቆጣው እንጂ ሆዷ ፈልጎታል። ምንም እኔ እኮ ወንድሜ ነበር ማረግህ ነው ያለችው። እኔ እኮ ወንድሜ ነህ ሁልጊዜ አንቺ ወንድሜ ነህ በምትይኝ ጊዜ እኔ ልቤ እየደማ ነበረ። ሁልጊዜ ወንድሜ ነህ ትይኛለሽ፣ ነገር ግን እኔ ልቤ እየደማ ነበረ። አደይ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ ሲላት እኔ በቃ በጣም ነው ደስ ያለኝ እኔ ራሱ ማለት ነው የተሰማውን ስሜት ለሷ በመግለጹ ባርኮት በጣም ደስ ብሎኛል። ፍቅር እንግዲህ እኔ ፍቅር ያን ሁሉ መከራ አይታ ስትመለስ ወደ ቤቷ በጣም ጥሩ ሴትና ጥሩ ልጅ ሰዎችን ወደ እሷ ታቀርባለች ብዬ ነበረ። ግን አሁንም ደግሞ የባሰ ነው እንጂ ምንም ጥሩ አልሆነችም ማለት ነው። አሁን ግን ይገባታል ብዬ አስባለሁ። ማለት ሁሉም ውጭልኝ ያም ውጭልኝ ሁሉም በቃ ሁሉም አይፈልጓትም። ለምን ነገረኛ ሰው አይፈለግም። ጥሩ ጸባይ ያለው ሁሉም ሰው ይቀርባል ወደሱ። እሷ ግን ምንም ጥሩ ጸባይ ስለሌላት አንዱን ታንዱ በውሸት ስለምታጣላ እና ደግሞ እሷ የማትፈልገውን ነገር ለማስወገድ ስትል የምትፈልጋቸውን ሰዎች ስለምትጎዳ ሁሉም ለእሷ አይቀርብም። በቃ ወደ እሷ ሊቀርብላት አይችልም። ስለዚህ እሷ አሁን መሆን ያለባት ጥሩ ሰው ነው። ጥሩ ሰው ካልሆነ ማንም ሊወዳት አይችልም። እሷ ጥሩ ሰው ሆና ቢሆን ዴቭ ራሱ እሷ ብታፈቅረው እሱ የሚያፈቅራት ነበረ። ለምን ጥሩ ሰው ብትሆን ማለት ነው። ኤላና ሊሊ እንግዲህ በጣም አለማቸውን እየቀጩ ነበረ። ከዛ ሊዲያ ሄደችና በጠበጠቻቸው። ሊዲያ ስመጣ ሁለቱም ከፋቸው። በስመ አብ እኔ በጣም ነው በቃ የተሰማኝ ማለት ነው። እሷን እንደዛ አኩርፈ ኦፍ መጣችብን ሲሉ እኔ ምን ያክል እንደተሰማኝ። ድራማ ነው፣ ድራማ መሆኑን አውቃለሁኝ። ነገር ግን እሷ እንደዛ በቃ አኩርፏ ሲቀበሏት እንደዚህ ነው እንደ እንግዳ ስትቀበሉ ስትላቸው እንኳን ደህና መጣሽ ሊዲያ ብለውን የተቀበሏት ማለት ነው። እነሱ አለማቸውን እየቀጩ ነበረ። እንደውም ሊሊ በጣም ነበር የከፋት ማለት ነው። እና እንደ ኤላ ትንሽ ሳቅ አለ እንጂ ሊሊ በጣም ከፍቷታል ሊዲያ በመምጣቷ ማለት። እሱም ኩሽና እየገባ ሳሎን ስትሄድ ሳሎን ይሄዳል፣ ውጭ ስትወጣ ውጭ ይሄዳል፣ ኩሽና ስትገባ